كله حزب يخبر دويو خلص احنا 400 حسكا جزا دماتكا جزا والتنشتي تتبلع አረመኔሰ ህዝብ ሁሉ ይخبر دويو ነው ባል ከማግባቷ በፊት ቤት ነበራት ባል ካገባች በኋላ ቤቱን በትዳር የቆዩት 2 አመት ነው በዚህ 2 አመት ውስጥ ቤቱን የራሷን ቤት ሸጠችና ሌላ ቤት ገዛች በዚህ መሃል ፍቺ ተፈጸመና ባል ይሄ ቤት ይገባኛል አለ ይሄ ቤት ይገባኛል ብሎ ወደ ፍርድ ቤት ወሰደ 50-50 ነው ተካፈሉ ተባሉ እሷ ደግሞ ይሄ ቤት እኔ አረብ ሀገር 5 አመት ለፍቼ ነው የሰራሁት ብላ ተከራከረች አሁን ከጋብቻ በፊት የነበረሽ ቤት ሰላም ጤና ይስጥልን ቤተሰብ ሁሉ አማን ሁሉ ሰላም እንደምን አላችሁ እንዴት ናችሁ እህታችን ጽጌረዳ ባህል ቤት ባላለች የመቀሌ ከተማ ነዋሪ ነች ተወልዳ ያደገችው መቀሌ ነው እንግዲህ በሷና በባሏ መሃል አለመግባባት ከመፈጠሩ የተነሳ ለ5 አመት ያፈራችውን ንብረት አረብ ሀገር የምትኖሩ ሰዎች መቼስ እናውቀዋለን ድካሙን ልፋቱን አረብ ሀገር መከራዋን አይታ የሰራችውን ንብረቷን አንድም ቀን ውሃ እንኳን ሳይጠማው እንቅፋት ሳይመታው አግብቼሻለሁ ወልጃለሁ ህግ ይደግፈኛል በሚል ሰበብ በአንድ ቀን ስተት እንግዲህ አረብ ሀገር 5 አመት የለፋችበትን ቤቷን እኩል በኩል እንዲከፈል ህግ ወስኖለታል ማለት ነው ያው ይሄ ህጉ ቀድሞ ያስቀመጠው ነገር ነው ለሱ ደግሞ ህጉ የራሱ የሆነ ምክንያት አለው በነገራችን ላይ ኢትዮጵያ ውስጥ ብዙ ህጎች ተቀያይረዋልና እነሱን ህጎች ደግሞ አንዳንዴ ወደ ህይወታችን የሚመጡ ሰዎች ምክንያታዊ ናቸው ብዬ አስባለሁኝና ይሄ ሰውዬ አስቦበት ተዘጋጅቶ ከአረብ ሀገር የተመለሱ ሴቶችን እያጠመደ ገንዘብሽን በስም ያርጊ ገንዘብሽ ከገንዘብሽ ልግባ ከንብረትሽ ልግባ እያለ ያው 1-2 ሴቶች ሞክሮ ነበር አልተሳካለትም እንግዲህ እንደ አጋጣሚ ሆኖ ከጽጌረዳ ጋር ሊስማሙ ችለዋል ማለት ነው ነገሩ እንደዚህ ነው ተከራይ ሆኖ ያው እህታችን ቤት አላት ብያችኋለሁ 5 አመት አረብ ሀገር ኖራለች የሰራችው ቤት አለ ያን ቤት ታከራያለች የሚከራይ ቤት አለ ብላ በር ላይ እንደ ታፔላ ነገር ትንሽ ወረቀት ሰቅላለች ማለት ነው የሚከራይ ቤት አለ ብላ ያን አይቶ ይመጣን ማለት ነው ከዛ ይመጣና የሚከራይ ቤት አለ ምናምን ሲላት አዋለ ሰርቪስ ነው ግባና ያኒ 700 ብር ነው ኪራዩ ገብቶ ቤቱን አየ ያን ወር ቤት ኪራይ ከፍሎ ወደ መለሳለሁ ብሎ ከዛ ሄዶ ለ15 ቀን ወደ ቤት አልተመለሰም ሴትዮ 15 ቀን ሙሉ የሰውዬ ምን ሆነ ነው እንዳታከራየው ሊመጣ ነው ዝም እንዳትል በቃ አላወቀችም ምን ሁኔታ ውስጥ እንዳለ እስኪ ለማንኛውም ብላ ዝም ብላለች በ15 ቀኑ ይመጣል አይ ቤቱን ካልፈለከው እኔ ያከራየዋለሁ ገንዘብህንም መውሰድ ትችላለህ ምናምን ስትለው አይ እቃ እኮ ስለሌለኝ ነው ችግር የለውም ብሩን የሚያዥው እኔም እመጣለሁ ብሎ ያለችውን ሻንጣና አንዲት ፍራሽ ይዞ ከሷ ቤት በተከራይ ወንደላጤ ሆኖ ይገባል ማለት ነው ሴት ናት ብቸኛ ናት ደካማ ጎን ማንኛውም ሰው ወጣትነቱ ወይም ልጅነቱ ወይም ትዳር ማጣቱ የአብዛኛዎቻችን ደካማ ጎን ነው በደካማ ጎኗ ገብቶ ለትዳር እንድትሆኝ ይፈልጋለሁ ሚስት እንድትሆኝ ይፈልጋለሁ ሴትም ናት ወጣትም ናት ታታላለች አብራልቶን ትችላለች ማለት ነው ከዛ አብረው እየኖሩ አገር ሰላም ብለው እንግዲህ ልጅ ተጠነሰሰ ማለት ነው ልጅ ተወለደ የመጀመሪያ ከሷ የመጀመሪያ ልጅን ወለደ በነገራችን ላይ እሱም ከሌላ እሷም ከሌላ ልጅ አላቸው እሱ የ10 ምናምን አመት ልጅ እሷም እንደዛው ተቃራቢ ልጅ አላቸውና የ5 አመት ልጅ አለቻትኝ ሁሉም የራሳቸው ልጆች አሉ የሷ ልጅ ከነሱ ጋር ነው የምትኖረው በጣም ይመታባታል ያሰቃይባታል ለምን ይሄኛው ከሱ የተወለደው ልጅ መታሹ በሚል ተልካሻ ምክንያት የ5 አመት ልጅ በወንድ ጥፊ ትመታለች ማለት ነው እሱ እንዳለ ሆኖ ይጣላሉ ኮሮና መጣ ጦርነት መጣ ምናምን ያው ያለው ነገር ንፋታ ለማለትም አልተመቻትም ይሄ ቀን ያልፋን በሚል እንትን እሳቤ በቃ ከነገ ዛሬ አልፈን በዚህ ክፉ ቀን እንደዚህ ያለለውም እያለች እንቻቻል እያለች ነገሩ ያው እየከፋ ይሄዳል ማለት ነው ከዛ ሁለተኛ ልጇን
አረገዘች። ሁለተኛ ልጇን ባረገዘችበት ሰዓት ይሄ ቤት ይሸጥና እንትን ሌላ ቦታ እንግዛ ምናምን ይላታል ማለት ነው። አይ ለምን ምናምን ስትለው በቃ ይሄን እንሽጥና ቤት ገዝተን ነው ቦታ ገዝተን መሬት ገዝተን ከዛ በተረፈው ብር ፎቅ እንሰራለን ምናምን ሲላት፣ እንዴ ቤላ ሰርቪስ ሽጠን ምን አይነት ቤት ነው የምንሰራው ስትለው፣ ፎቅ እንሰራለን፣ ይሄ ገንዘብ ፎቅ አይሰራም፣ ስለዚህ እንደው ምናምን ስትለው፣ አይ እንግዲህ መሸጥ አለበት ካልክሽ፣ ምክንያቱም የልጆቹ አባት ነው፣ የሁለቱ አባት ነው፣ በስጋና በደም ተሳስረዋል እነዚህ ሰዎች። እንዴት ነው እሱን አለማመን የምትችለው? ሲቀጥል ደግሞ እሷ ስለ ህጉ ምንም የምታውቀው ነገር የላትም። ኢትዮጵያ ውስጥ አዲስ ህግ ወጥቷን በነገራችሁ ላይ በዚህ 4-5 ዓመታት ውስጥ አንድ ሴት ወይም አንድ ወንድ አይደለም 2 ዓመት 3 ዓመት በትዳር 6 ወር እንኳን በአንድ ጣራ ውስጥ ተቀምጠው የአካባቢ ሰው ከመሰከረ እንደ ባልና እንደ ሚስት ሆነው አንድ ጣራ ውስጥ ለ6 ወር አብረው ከተቀመጡ በ6 ወር ውስጥ በእሷ ስምም ይሁን በእሱ ስምም ይሁን ያለ ንብረት የሁለታቸው ነው። ይገባዋል፣ ይገባታል። የመካፈል መብት አለው፣ የመካፈል መብት አላት። ተረዳችሁ? ይሄን ህግ እሱ አታውቅም። እሱ ግን አስቦበት ህጉን አጥንቶ ተዘጋጅቶ ከአረብ ሀገር ተመላሽ መሆኗን አውቆ ንብረቷን አይቶ ተከራይ መስሎ ገብቶ ደካማ ጎኗን አውቆ ነው ወደ ትዳር ዓለም የገባውና ልጆችም ሊወለዱ የቻሉበት ምክንያት ማለት ነው። ያን ቤት ተሽጦ ሲገዛም መሬት ሲገዛም ቤት ሲሰራም ቤትም ሰርተዋል። ያው ግማሹ አልቋን ግማሹ አላለቀም። ያ ሁሉ ዶክሜንት በእሷ ስም ነው። አንዳችም ዶክሜንት የለውም። እዚህ ጋር እንድትይዙልኝ የምፈልገው ነገር ዶክሜንት የሚባል እጁ ላይ የለም። ቦታው ሲሸጥም ሲገዛም በእሷ ስም ነው። ገንዘብም በእሷ ስም ነው። ብቻ ምንድን ነው በሁለት ዓመት በጋብቻ ሰዓታቸው ውስጥ ነው ያ ቤት የእሷ ቤት የነበረው ተሽጦ አዲስ ቤት ስለተገዛ ምንድን ነው ያሉት በህጉ አረ ወይኔ በቃ የተሻሻለ ነገር አሻሽለዋን የእሱ ገንዘብ ተጨምሮ ሊሆናል የእሷ ገንዘብ ተጨምሮ አሻሽለዋን በሚል ሂሳብ ነው ህጉ ለሁለት እኩል መክፈል አለበት 50% ሊላት የቻለው ማለት ነው። እና እህታችን የኢትዮጵያ ህዝብ ይፍረደኝ። እኔ ህጉን አልቃወምም። ለኔ በአሁኑ ሰዓት ይሄ ለኔ መርዶ ነው። ነገር ግን ለሌሎች እህት ወንድሞቼ ደግሞ መልካም ነገር ነው። ህጉ ጥሩ ነው። ለኔ ግን ጥሩ አይደለም። የህጉን አልቀበልም። የኢትዮጵያ ህዝብ ይፍረደኝ፣ ንብረቱን ይውሰደው። ግን ህዝብ ፈርዶኝ 5 ዓመት የለፋሁበትን ህዝብ ከፈረደለት ይብላው ስጩ ካሉኝ ለኢትዮጵያ ህዝብ ሰጥቼዋለሁ። ህግ 20 ቀን የሰጠኝ ቤቱን ልለቅ ነው። ቤቴን በጨረታ ሊሸጥብኝ ነው። እንድትወጣ ተገዳለች። አሁን ከሞቀ ቤቷን ልጆቿን ይዛ 3 ልጅ ይዛ ማለት ነው። ልጆቿ ትምህርት ቤት እየተማሩ አይደለም። በማን በተልካሽ አባታቸው ምክንያት። በነገራችሁ ላይ አንዳንዴ ሰው እኔ በቃ ሰው ሲቀርበኝ ለራሱ አንዳንዴ ለምንድን ነው ሰው የቀረበኝ ሁሉ የምልበት አጋጣሚ ያለ እንዲሁ ማለት ነው። ክፋት በማሰብ አይደለም፣ ግን ሰው እንዲቀርብ ሲል ትንሽ የሚከብድ ነገር አለውና ብናስብ የሆነ ነገር ከማድረጋችን በፊት ደግሞ የህግ ባለሙያን በተለይ እንደዚህ በቃ ንብረት ነክ ነገር ሲሆን የህግ ባለሙያን ማማከር፣ በህግ ዙሪያ የሚሰሩ ሰዎችን ማማከር፣ የትዳር ሞክሮ ያላቸውን ሰዎች ማማከር፣ እነዚህ ነገሮችን ማድረግ። ለምን እንደዚህ አይነት ነገር ስላለ። በተረፈ ማንም ሰው በእኔ አባባል ያለፋበትን 5 ሳንቲም ቢሆን ሊያገኝ አይገባም የምል ሰው ነኝ። 5 ሳንቲም ቢሆን ወዶና ፈቅዶ ከተሰጠ ይብላ፣ ችግር የለውም። ከዛ ውጭ ግን ያለ አግባብ በዚህ እንደው በዘረፋ በሚመስል መልኩ በጣም እኔ አላቅም። ህጉ ራሱ ትንሽ ይከብዳል እውነት ለመናገር። በአንድ በኩል ጥሩ ሆኖ እያለ እንደዚህ ደግሞ በጣም ከልክ ያለፈ በደል ሲሆን በጣም ነው ያሳዘነችኝ። ስለ እውነት በጣም ነው ያሳዘነችኝ። ውድ ቤተሰቦቼ ለማንኛውም ራሳችሁ ጠብቁ። በቃ አለ አይደል የወደደን የሳቀልን ሁሉ ወዳጅ አይደለምና ራሳችሁን ጠብቁ። እወዳችኋለሁ፣ አከብራችኋለሁ። ውድ ሀገሬ ልጆች ሰላም ሁኑልኝ፣ ሰላም ሰንብቱልኝ። በአዲስ ነገር እመጣለሁ።